ወደ አሉላ እንሂድ እስቲ። አሉላ በዛው ትሄድበታለህ፣ ግን አንድ ስፔሲፊክ ጥያቄም ግልጽ እንድታደርግ ፈልጋለሁ ሳትረሳ። የሰላም ስምምነቱ የህወሓት ነው ወይ? ቤዚካሊ እሱ መመለስ ስላለበት በቃ ህወሓት ስለፈረመው ወይም ደግሞ ከህወሓት ተወካዮች ያው ጽሁፉ ላይ እንደዛ ስለሚል ኦፍኮርስ ቢትዊን ቲፒኤልኤፍ እና ፌደራል ገቨርንመንት ስለሚል አይ ህወሓት በሆነ ካፓሲቲ ቢፈርምም ግን የዲቪደንድ ኦፍ ፒስ በውጤት ደረጃ የህወሓት አይደለም የሰላም ባለቤቱ የሚሉ ሰዎችም አሉ። ኤኒዌይስ አሁንም የራሴ ልተውና እንዳትረሳብኝ ባለቤቱ ማን ነው የህወሓት ነው ወይ የሚለውንም አድሬስ እንድታደርግ ነው። መልካም። አሁን አያና ባለው ይሄ መርሲነሪ ነበረ ሮላቸው የሚለው በተግባር ደረጃ ካየነው የኤርትራ ወታደሮች መርሲነሪዎች ነበሩ፣ ተከፋይ ናቸው። የኢትዮጵያ ንግድ ባንክ ሄደው ብር ደሞዝ የሚወስዱ ነበሩ። የደም ክፍያ ራሱ ጠይቀው የተከፈላቸው ናቸው። መንግስት ራሱ የኤርትራ መንግስት ማለት ነው። ብዙ ስጦታዎች፣ ብዙ ገጸ በረከቶች ቀርቦለታል። ለዛ ያ የዛ ሚና ነው የተጫወቱት። ግን በኤርትራ መንግስት አስተሳሰብ ግን መርሲነሪ አድርገው አይደለም ራሷቸው። ኢንፋክት የጦርነቱ ባለቤቶች እኛ ነን፣ እኛው ራሳችንን ኢትዮጵያውያን እንዴት እርስ በራሳቸው መጠፋፋት እንዳለባቸው ኦፍኮርስ የራሳችን ክፍተት ቅድም እንዳልኩ እንደተጠበቀው ነው፣ ከአመራር ጀምሮ እስከ ዜጋ ማለት ነው። ይህንኑ ክፍተታችን ተጠቅሞ እንዴት አበጣብጠን እርስ በራሳቸው እንዲናከሱ አድርገን አገሪቷም በሂደት የምትበታተንበት የምትፈርስበት ሁኔታ እንፈጥራለን ብለው ነው። ዊ አር ረኒንግ ደ ሾው ነው የነሱ እምነት። ሾውን እኛን ረን የምናደርገው ነው እና በኢትዮጵያ መንግስት ግን ኦፍኮርስ እንደ መርሰነሪ በአቶ ኢሳያስ ደግሞ ወታደር ሲያሰማሩ እንደዛ። ኤርትራ ፕራይቬት ካምፓኒ ናት የአቶ ኢሳያስ። አንዳንድ ጊዜ ግራ ይገባኛል። የኢትዮጵያ መንግስት ወጥቶ በፓርላማ ህገ መንግስት የሌላት ቴሌቪዥን ይላሉ፣ ፓርላማ የላት፣ ኮንስቲቱሽን የላት። ዋል የአቶ ኢሳያስ የግል ተቋም ናት ኤርትራ። የኤርትራ ወጣት የአቶ ኢሳያስ ንብረት ነው። በፈለጉት ሰዓት ከወላጆቹ ተረክበው በ11ኛ ክፍል ሲደርስ 12ኛ ክፍል ሳዋ ላይ አስመርቀው ኢንደፍነት ሚሊተሪ ሰርቪስ ወይም ናሽናል ስሌቨሪ ይሉታል ኤርትራውያን ራሳቸው፣ ብሔራዊ ባርነት ውስጥ ነው የሚከተው። ከዛ አቶ ኢሳያስ እንደምታውቁት በኢትዮ ኤርትራ ጦርነት ነው እንትናቸውን ያጡት፣ ወገባቸውን በፊት ለፊት ኮንቬንሽናል ዋርፌር የሚባል በነመለስ ጊዜ ነው ያጡት። ከዛ በኋላ አቶ ኢሳያስ በፊት ለፊት ውጊያ ውስጥ የሉም። ምንድነው ፕሮክሲ ነው የሚከተሉት። በተለያዩ ሀገሮች ሰራዊት አሰማርተው ብር ይሰበስባሉ። የሰው ዝውውር ላይ ጀነራሎቻቸው ተሰማርተው ብር ያገኛሉ። አስቤዛ የሚገዙት ራሱ እንደ መንግስት ሳይሆን ኮንትሮባንድ ነው። በሱዳን በኩል በተሰነይ ህግና ስርዓት ያለበት ቀጠና አይፈልግም አገሩ። ነገራችን ላይ ኢትዮጵያ እንደዛ አደረገን ላሉ እንጂ ኤርትራውያንስ ምንድነው ያደረጋቸው እንደ የሚለውንም ማየት ተገቢ ነው። ኤርትራን ነገር ኤርትራውያንን ምን ውስጥ ነው? እኔ በነገራችን ላይ አሁን ትንሽ አይናቸውን እየከፈቱ የኢትዮጵያ መሪዎች አሁን ያሉት እንዴት ከዚህ አካል ጋር አብሮ በመስራት አገሬን አስተካክላሉ ይላል አንድ ኢትዮጵያዊ ይላል። እንዴት ከዚህ አካል ጋር ተባብሮ የራስን ወገን መውጋት ይቻላል የሚለው ነገር ማንሳት አለባቸው። የትግራይ How do you think they are played? አንድ ፕሮፌሰር ባለፈው ሸትል ትሮምፎል ኢሳያስ was playing አብይ የሚል አስተያየትም ሰጥቷልና ስለዚህ በሃኒሙን ዘመን ማለት ኢሳያስ ካርዱን በደንብ ተጫውቶ የኢትዮጵያ መንግስት ወይም አብይን ሸውዷል ብለህ ታስባለህ? በሚገባ የገለጸው ይመስለኛል። ባንድ ወቅት ምንድነው የሆነው? አብይም የራሱ እቅድ ይዞ ኢሳያስም የራሱ እቅድ ይዞ ተገናኙ እና አንድ ወጣት ልጅ ንብረት ያላቸው ሀብት ያላቸው ትልቅ አሮጊት ሴትዮ አገባና ያው አትቆይም ብቻ አሮጊት ቶሎ ትሞታለች፣ ከዛ እኔ ንብረቱን ወርሳለሁ ብሎ ገባ። ከዛ ከገባ በኋላ ሴትዮዋ ወጣቱን ካገባች በኋላ እያማረባት እንትን እየሆነች ሄደችና ሌሎች ወንዶች ፉክክር ውስጥ ገባ። ልጁ በቀናት ታንቆ ሞተ መጨረሻ ላይ ማለት ነው። እና የዚህ አይነት እንትን ነው። አብይም የራሱ ስሌት ነበረው። የስልጣን ተቀናቃኙን የሚሆነው ተገዳዳሪ የሚሆነው ቅድም አያና ሲገልጸው ነበር። እሱ ትንሽ ሰብትል በሆነ እንትን ያቀረበው ህወሓት እንትን ስለነበረው ነው። ፓወሩ የሚገዳደር ኃይል አለ። ይህንን ፓወሩ የሚገዳደረው በስልጣን በነበረበት ጊዜ ያስቆረፋቸው የተጣላቸው ኃይሎች ትላል። ግን ዳፋው ለትግራይ ህዝብ ነው የቀረው። በትግራይ ህዝብ ላይ ነው ዘመቻው የተካሄደው። አሳዛኙ ፓርት እሱ ነው። የትግራይ እናቶች ገላ መጫወቻ፣ የትግራይ በተለይ በዋናነት ሻዕቢያ በዚህ ላይ በተለይ የትግራይ ልጃገረዶችና እናቶች ገላ የጦር አውድማ ነው ያደረገው። ሬፕ ራሱ እንደ ዌፐን ሆኖ ነው ያገለገለው። ምን ለማለት ፈልጌ ነው? አቶ ኢሳያስ የራሳቸው እቅድ ይዘው ነው የገቡት። ኦፍኮርስ አብይም የራሱ እቅድ ነበረው። ነገር ግን እኔ እዚህ ላይ እሱ
ተጨማሪ ነገር ነው። ዋናው ነገር አቶ ኢሳያስና አቶ ኢሳያስን ከኋላ ሆነው የሚነዱ ሰዎች ይህንን ጦርነት ያዩበት ኢትዮጵያውያን እርስ በራሳቸው የሚገዳደሉበትና እንደ ሀገር ኢትዮጵያ ደግሞ የመፈራረስ አደጋ ውስጥ የምትገባበት አጋጣሚ ጥሩ አጋጣሚ አድርጎ ነው የወሰዱት። ምክንያቱም ተኮላሽተዋል። በባድመ ጦርነት የመዋጋት አቅማቸው አጥተዋል። ፕሮክሲ ይከተሉ ነበር። በአንዴ በሶማሊያ በኩል ኢስላሚክ ኮርትን አንዴ ተጠቅመዋል። በግንቦት ሰባት በምናምን ደምህት ራሱ የትግራይ ታጣቂ ቡድን እኮ ነበረ ደምህት የሚባል እነ ሞላ አስገዶም። አሁን ሞላ አስገዶም የእርሻ እንትን ሆኗል፣ ባለሀብት ሆኗል። ሰሞኑን እንዲያውም ሲያቀርቡት ነበር። ትልቁ ሰራዊት እንዲያውም ግንቦት ሰባቶች ፎቶ እየተነሱ ህዝቡን ዳያስፖራ ብር ሲሰበሰቡበት የነበረ የሞላ አስገዶም ነበረ። ተበሳጭቶ ነው ከብርሃኑ ነጋ ጋር ተጣልቶ ይሄ ፕሮፌሰር ሆኖ እኔ ትምህርት የለኝም ግን ሰራዊት ያለኝ እኔ ነኝ አለ። እንዴት እሱ አለቃ ሆኖ እኔ ምክትል ሆናለሁ ብሎ ከኢትዮጵያ ደህንነት መስሪያ ቤት ጋር ባደረጉት ግንኙነት ሰራዊቱን ይዞ ወጣ። ከዛ በኋላ ሰራዊት አልነበራቸው። በነገራችን ላይ ይሄ ለውጥ ተብሎ የመጣው ነገር አቶ ኢሳያስን ሴቭ ያደረገበት ሁኔታ በጣም የሚገርም ነው። አቶ ኢሳያስ ይሄ አጋጥሟቸው ሱዳንም ድንበሯን ዘግታ በአልበሽር ጊዜ ማለት ነው ኦልሞስት አቶ ኢሳያስ በእንትን ውስጥ ነበሩ። በምንድን ነው የሚባለው ይሄ ኢንቴንሲቭ ኬር ዩኒት ነው የሚባለው አይሲዩ ውስጥ ነበሩ። ከዛ ኢትዮጵያ ውስጥ ለውጥ የሚባል ነገር መጣና ተጋበዙና ህይወት አገኙ። በነገራችን ላይ እዛ ላይ ወያኔ ጌም ኦቨር ሲሉ ወዲ ሚን ማለት ነበረበት አንድ ኢትዮጵያዊ የስ ወያኔ ብዬ እኔ ተቃዋሚ የሆነው በነገራችን ላይ ደጋፊ ብቻ አይደለም ኦር ኢህአዴግ የሆነ ሰው አይደለም እና አብይ ብቻ አይደለም ኤኒ ኢትዮጵያዊ ወያኔ ውስጥ ችግር አለ ነው ያው ወያኔ ኢትዮጵያዊ ቴኬር እናደርገዋለን በውስጣችን። አንተ እንደ ጎረቤት የጉርብትና ግንኙነታችን እናድስ ነው የተባልከው እንጂ በወያኔ ላይ እጅህን መላክም አስተያየት መስጠትም አትችልም። ኢትስ አወር ኢንተርናል እንትን ነው መባል የነበረበት። አሁንም አልዘገየም። እንደዚህ አይነት ነገሮች አቶ ኢሳያስ በፕሮክሲ በመርሰነሪ ሰራዊት በመላክ የሚያደርጉት ሂደት ማብቃት አለበት ለቀጠናው ሲባል። ከዛም ከፍ ባለ ተመለስ እኮ አቶ ኢሳያስን በደንብ አድርገው ያጠሩት ከጦርነት በላይ የጎረቤት ሀገሮችንም የአህጉራዊ ተቋማትንም ዓለም አቀፍ ማህበረሰብንም አስተባብረው ነበር በማዕቀብና በእንትን ኮምፕሊትሊ እንትን ያደረጉት አቶ ኢሳያስ። ያ መመለስ ያስፈልጋል በአቶ ኢሳያስ ላይ። ይህ ማለት እኔ በኢትዮጵያ መንግስት ላይ ኢትዮጵያ እንደ ሀገርም ትግራይ ላይ የተፈጸመው ነገር ረስቸው አይደለም። ነገር ግን የከፋ ነገር ሊመጣ ይችላል በኋላ እየታሰበ ያለው እሱ ነው እና እንደ መርሰነሪ ሆነው ገቡ ያለው ነው ትሪገር ያደረገው ወደዚህ እንትን ነው። የፕሪቶሪያን በሚመለከት ግን በነገራችን ላይ ሶሪ ጽምዶ ስላነሳው ነው። ግን ጽምዶ አሁን አዲስ ቃልም አዲስ አሁን የተጀመረ አይደለም። ጽምዶ በነገራችን ላይ ሻዕቢያ ከአብይ ጋር የነበረው ግንኙነትንም ጽምዶ ነው ብሎ የሚጠራው። ወደ ኢትዮጵያ ታርቀን በጽምዶ መልክ ትናለው ነው የሚለው። ከአሜሪካም ጋር ጽምዶ አለን ይላል፣ ከሱዳንም ጋር ጽምዶ አለን ይላል። ወደ 6-7 ጽምዶች ኢቭን ከቲፒኤልኤፍ ጋር ሳህል ላይ ጽምዶ አድርገን ያገነስ ደርግ ነው የሚለው። አዲስ የሚሆንበት ምናልባት አንዳንዱ ከቋንቋ አንጻር ሊሆን ይችላል። የተቀረው ኢትዮጵያዊ ተጋሩ ሆኖ አዲስ ሲሆንባቸው ግን ያስቀኛል። እዛ ላይ የሚሳተፉ ተጋሮዎች ማለት ነው። ወላጆቻቸው ተሳትፈዋል። እነሱን ለማጥፋት ተጋሮችን ለማጥፋት በተደረገ መሰባሰብም ጽምዶ ነበረ እዛ ላይ። ጽምዶ በነገራችን ላይ በሻዕቢያ በኩል የሚቀርብ ጽምዶ አዳኝ ሆኖ አጋዥ ሆኖ አያውቅም። የጥፋት መንገድ ነው። ከየትኛውም የኢትዮጵያ ክፍል ሁን ሻዕቢያ ለጽምዶ ሲጋብዝህ ምን ማለት ነው? በአንድ ሀገር ውስጥ ያለ ወገንህንና ወንድምህን እንድትገድል እያመቻቸ ነው። ይህንም ማወቅ ያስፈልጋል። ይህ በግልጽ መነጋገር መቻል አለብን። ፕሮባብሊ እኛ ቀደም ኮሌክቲቭ እንትኑ የተሻለ ነው እዛ ንቃቱ ብሎታል አያና። ከዛ በላይ የኤርትራን ጉዳይ የመረዳትም ነገር የተሻለ እንትናል። ዴር ካዝንስ እንደምታውቁ መጀመሪያ ትግራይ አለ፣ ከዛ ቀጥሎ አማራ ነው ቅርብ የሚባለው ለኤርትራ በቋንቋም በባህልም በዋናነት ደግሞ ትግራይ ደግሞ አንድ አይነት ማህበረሰብ። ዊ አንደርስታንድ የእነሱን እንትን ልል ፈልጌ ነው። ኦፍኮርስ ቅድም በግልጽ አስቀምጦታል። አማራ ጨቋኝ በሚለው ሻዕቢያ ትልቅ ትርክት ሰራ። ከዛ ትግራይ ወደ ስልጣን መጥቶ ኦሮሞና አማራ እንዴት ዝም ትላላችሁ ብሎ አነሳሳ። የትግራይ የበላይነት የሚለው በነገራችን ላይ ኢህአዴጎችም ከዛ ፊት የነበሩትን ግንቦት ሰባትም ኢሳትም ከማቀንቀኑ በፊት ሻዕቢያ በተስፋዬ ገብረአብ መጽሐፍቶች በጋዜጠኛው ማስታወሻ በስደተኛው ማስታወሻ በአማርኛ እየተጻፉ ለኢትዮጵያውያን በአንድ ኤርትራዊ እየተጻፉ ይቀርቡ ነበር። ማን ላይ ለማሴር? ትግራይ ላይ ለማሴር። ትግራይ ተመታ። አሁን የኦሮሞማ ስርዓት ነው የኢትዮጵያ ጠላቶች ተብሎ እየተነገረው ነው። ትንሽ የኦሮሞ ፖለቲከኞች እዚህ ላይ በተለይ ተቃዋሚዎቹ I have to give them credit ነቄ ያሉ ይመስሉኛል።
አንተንም በዚህ ውይይት መድረክ ላይ ነግረዋል። ይሄ ነገር ኦሮሞን እንደ ህዝብ ታርጌት አስደርጎ አስጠልቶ ስርዓቱን ለመጣል ቢሆን ኖሮ ለምንድን ነው የብልጽግና ስርዓት የማዩት? ስርዓት የመጣል አይደለም፣ ኢትዮጵያን በቀጣይ ግጭትን አዙሪት ውስጥ የመክተት ነው፣ የመጠፋፋት የመበላላት ነው እየተጠቀሙ ሶች ላይ በደማሳል ፕሪቶሪያ ፕሮባብሊ ይሄ እኔ ፕሪቶሪያ ከዚህ አንጻርም ነው የምፈልገው መጠበቅ አለበትም። ግጭት ማቆም ምን ማለት ነው? አቶ ኢሳያስ በግጭት ነው የሚፋፉት የሚደልቡት። ግጭት ባልነበረበት ጊዜ ኢትዮጵያ ውስጥ ዝር ብለው እጃቸው መክተት በማይችሉበት ጊዜማ ምን ይመስሉ እንደነበረ እናውቃለን። ከፕሪቶሪያ በኋላ ምን መስለዋል እያየን ነው። ከፕሪቶሪያ በፊትና ከኢትዮጵያ ጋር ታርቅ ያለው ባሉበት ጊዜ ደረታቸውን እየመቱ በፈገግታና በምናምን ነበር። ብዙ ሰው የኢትዮጵያ ፍቅር እያሳዩ ነው ይላል። ኖ ኢትዮጵያን እንዴት አጥምደው ገደል እየከተቷት እንደሆነ ስለሚያውቁ ነው በዛ ደስታ ውስጥ ነው። እና ባለቤቱ ማን ሆኖ ይጠብቅ? እግረ መንገዱን ሳትረሳ በሱ አጠናቀቀ። የፕሪቶሪያ አንድ አለ ነው እኔ የምለው። ፕሪቶሪያ አለ ከገለታው ጋር መስማማው እየተጣሰ ነው። የስ ዩ አር ራይት። ገለታው ኢምፕሊመንት እየተደረገ አይደለም። የስ ጥሰቶች አሉ። በነገራችን ላይ ካለ ይጣሳል፣ ከሌለ በነገራችን ላይ አጥሰውም ተተገበረ አልተተገበረም የሚባል ክርክር አይኖርም። የለም በቃ ስለመጣት ለምን ታወራለህ? አንድ ሰው ሳይኖር ስለ እንዴት ተራመደ፣ እንዴት ተኛ፣ እንዴት ቆመ ምናምን አትልም። የለም እኮ ያ ሰው ነው የምትለው። ሰው አለ ግን እየተጣሰ ነው በሁለቱ። እና ባለቤቱ ማን ነው የጠየቅኩት ጥያቄ። ትግበራ ላይም ጉድለት አለ። ለምሳሌ ከኢንተርናል ዲስፕሌስ ፐርሰን ጋር ተያይዞ ያለው ችግር ቲፒኤልኤፎች በሚገባ ለሞቢላይዜሽን እየተጠቀሙበት ነው። የፌዴራል መንግስት ልብ ማለት ያለበት እዚህ ላይ የተፈናቃይ ጉዳይ፣ የትግራይ በወረራ ስር ያለ ግዛቶች ጉዳይ። በነገራችን ላይ የአማራ ኃይሎች አይደሉም የያዙት። ምዕራብ ትግራይ የብልጽግና ኃይል ነው ምዕራብ ትግራይን ይዞ ያለው። አሸተ ደምለው as a member of የብልጽግና ምክር ቤትና የማዕከላዊ ኮሚቴ አባል ነው እና ደግሞ ከፋኖ ጋር ስምምነት የላቸውም እነዚህ ኃይሎች። የተከዜ ዘብለው ኃይል አቋቁሞ ፋኖ የሚያካሂደው ነገር ትክክል አይደለም ብለው ከብልጽግና ጋር አብረው እየሰሩ ያሉ። ብልጽግና እውቅና ካልሰጠና ይፍረስ ይሄ አስተዳደር የታጠቀውም ኃይል ይውጣ፣ እዛ የሰፈሩትም አዲስ ሰፋሪዎች ይውጡ ካለ አንድ ቀን ያዱ ስለማቅ ነው። ወደ ባህር ዳርና ወደ አዲስ አበባ ነው የሚሄዱት አመራሮቹ። ስለማቅ ነው ወደ ብልጽግና ነው የሚሄዱት። በሌላ የአመራር ስልጥ ቦታና ስፍራ እንደሚመደቡ ማቃል። የተፈናቃይ ጉዳይ ፕሪቶሪያ እንዳይፈጸም ባለመፈጸም ማለት ነው እንዳይፈጸም በህወሓት በኩል እየተደረጉ ያሉ ነገሮች ጥሩ ኢንፑት ሆኖ ነው እያገለገለ። ወጣት ሞቢላይዝ እየተደረገ ያለው ጊዜያዊ አስተዳደር ሰላም እንዲጸና በፌደራል መንግስትና በሁለቱ ፈራሚዎች ባጭሩ ኢንክሉሲቭ የሆነ ኢንተርም አድሚኒስትሬሽን ይመሰረታል በተባለው መሰረት በስምምነቱ ሲቋቋም ሁን በህወሓት እያፈረሰው ነው ጊዜያዊ አስተዳደሮቹ። ለምንድን ነው የሚያፈርሳቸው? ይሄ ጊዜያዊ አስተዳደር ፕሪቶሪያን እየተገበረ አይደለም። ተፈናቃዮች አልተመለሱም። ሰው ይፍረስ። ባለፈው ጠቅላይ ሚኒስትሩ ሲናገሩ ነበር። ጌታቸውን አባረሩት፣ አሁን ደግሞ ታደሰን ያባረሩታል። እየተባረሩ ያሉት ለምንድን ነው? ለምንድን ነው ህወሓት እንትን እያገኘ ያለው? በወታደራዊ የፖለቲኮ ሚሊተሪ ህወሓት አመራር እንደዛ ፕሪቶሪያን በመጣስ እና ባለመተግበር እየተንቀሳቀሰ ያለው እና ደግሞ ወደ ጦርነት ጽምዶ የሚባለውም ነገር እንትን እያገኘ ያለው ሞመንተም ገይን እያደረገ ያለው ለምንድን ነው ካልከኝ ፕሪቶሪያ እየተተገበረ ስላልሆነ። በተለይ የተፈናቃዮች ጉዳይ ባለፈው ህፃን ልጅ ጅብ በላ ከተፈናቃዮች ጋር። ይህ እኮ ኢትዮጵያ ሙሉ አስወጥቶ የሚያስለቅስ ጉዳይ እኮ መሆን ነበረበት። እንዴት ነው አንድ የኢትዮጵያ አካባቢ ከቤት ንብረታቸው ተፈናቅለው ኢትዮጵያውያን ልጅ ከጅብ በላው ሲባል እንዴት ነው የሚሆነው? ቶፒክ አናስታውስም እንዴ? የሆነ ምንድነው መሬት ተደርምሶ ሰዎች ሞቱ ተብሎ ኢትዮጵያ እንደ ኢትዮጵያ ስናለቅስ ምናምን አናስታውስም? ሳውዲ ላይ ኢትዮጵያ እንዲተደረጉ ተብሎ ጋምቤላ ላይ ህፃናቶች ተወሰዱ ተብሎ ብዙ እንትን ብለናል። ይሄ ሲሪየስሊ የተፈናቃዮች ጉዳይ እንትን መደረግ አለ። ቲፒኤልኤፍ እየፋፋ ያለው ህወሓት ይህ በተለይ የጦርነት ወደ ግጭት ተመልሶ ፕሪቶሪያ እንዳይተገበር ፕሪቶሪያ እንዲጣስ እያደረገ ያለው አንዱ የበወረራ ስር ያለው ግዛትና የተፈናቃዮች ጉዳይ ነው። ይሄ ያልኩኝ ከዛ ባለቤቱ ያልከው ህወሓት ነው ወይ ባለቤቱ ካልከኝ እኔ እውነት ለመናገር ገለታው ቅድም በዶክመንቱ ስትሪክትሊ ስለሄድ ነው የስ ይገባኛል፣ ልክ ነው። ግን ህወሓቶች ራሳቸው ይሄ ፊርማ የኛ አይደለም ብለውታል። እኛ የላክነው የትግራይ መንግስት ተወካይ ነው። ከሰባቱ የተላኩት እኮ ሁለት ናቸው ህወሓቶች፣ አምስቱ እነ ቲፒኤልኤፍ ናቸው። ሁለቱ ፍስሐ ተስፋጽዮንና
ጌታቸው ረዳ ናቸው። አንዱ ማዕከላዊ ኮሚቴ፣ አንዱ ስራ አስፈጻሚ ናቸው። የተቀሩት ተወልደ ዕንበብ፣ ጻድቃን ገብረትንሳኤ፣ ሙሉጌታ ገብረ ዮሐንስ፣ አብርሃ ሰፋ እና አንድ አለ መሰለኝ ማን ነው የነበረው በእናትህ። እነዚህ አምስቱ ከሰባቱ ኦፍኮርስ ሁለት ተጨማሪ ነበሩ፣ እነሱ አጃቢዎች ናቸው። አምስቱ ግን ወክለው የሄዱት ከሰባቱ አምስቱ ህወሓት አይደሉም። ሲልካቸውም በትግራይ መንግስት ተብሎ ነው የተላኩት። ቲፒኤልኤፍ ኮምባተንት የሚለው ህወሓት ምን ብሎ ነው መግለጫ ያወጣለት? እኛ ሰራዊት የለንም ነው ያለው። አሁን ኦፍኮርስ ሰራዊት አለኝ ያለ ነው። ጊዜያዊ አስተዳደሩን ጌታቸውን ለማፍረስ ሰራዊቱ ከኛ ጋር ነው የኛ ነው ወደ ማለት ገብቷል። ፈራሚ እኔ ነኝ ወደ ማለትም መጣ። በኋላ ጥሩ ራፓፕ አድርግልኝ በአንድ ሌሎች ፕራይመርሊ ትግሉ የነበረው ህዝባዊ እንትን ነው። የተሳተፈውም ቲፒኤልኤፍ ብቻ አይደለም። በነገራችን ላይ የተቃዋሚ ፓርቲዎች አመራሮች በአመራር ደረጃ ነው ጦርነቱ ላይ የተሳተፉት። ትግራይ ውስጥ የተቃዋሚ ድርጅቶች አመራሮች ነው ማለት ነን ፓርቲዛን የሆኑ የፓርቲ አፊሊዬሽን የሌላቸው እንደነ ጻድቃን ለምሳሌ ጦርነቱን የመሩ ሰዎች እነዛ ቅድም የጠቀስናቸው ኢቭን ጄኔራሎቹ ዝም ብሎ ይሄ ለህወሓት የድሮ ታጋይ ታሪክ ያነሱ ስስመውን ምናምን እንደተጠበቀው ነው ያራት ቲፒኤልኤፍ ሶ የቲፒኤልኤፍ ነው ማለት ራሱ ቲፒኤልኤፍ ራሱ ይቃወመው ነበር ለማለት ፈልጌ ነው። ግን ኦኬ ዶክመንቱ ሆነ ሌትስ ቶክ ሪያሊቲ ሌትስ ቢ ሪያሊስቲክ ነው። አሁን ፖይንቱ ልክ ነው። የስ ፈራሚው ህወሓት ሆነ፣ በዛ ፌደራል መንግስትም ፈለገው ቲፒኤልኤፍ ብሎ ተናገረ። እዛ ላይ የፈረሙት ከሬብል ከሆነ ቲፒኤልኤፍ ጋር ነው ብሎ ነው ያስቀመጡት። ከዛ በኋላ ቲፒኤልኤፍ ለፌደራል መንግስት እውቅና ሰጠ፣ ፌደራል መንግስት ለቲፒኤልኤፍ እውቅና ሰጠ። እውቅና ተሰጣጥተዋል። በነገራችን ላይ የፕሪቶሪያ ስምምነት አንዱ አንኳሩ እውቅና መሰጣጠት ነው ለሁለቱ። ይህ ካደረጉ በኋላ ቲፒኤልኤፍ ለምን ሄዶ ልክ ቤዚክ ሰርቪስ ትግራይ ላይ ከተለቀቀ በኋላ አንድ ሰው ለብቻው ሄዶ የኔን ቤት መብራት እኮ ለብቻው አብሩልኝ ምናምን ምን ማለት ነው ይሄ? ስለዚህ ልክ አገልግሎት እንደ ኤልፓ እንደ ቴሌኮም ምርጫ ቦርድ ጋር ሄዶ አንድ እንዳለው ገለታው የአንድ የፌደራል መንግስት ተቋም ስለሆነ ምርጫ ቦርድ ጋር ሄዶ ምዝገባችንን ስጡን አሏቸው። እኔ ቲፒኤልኤፍ ኦልሬዲ ጋት ኢትስ ሪኮግኒሽን በዛን ወቅት ብዬ ነው የማምነው እውቅና ሲሰጣጡ ሁለቱ። ከዛ በኋላ ያለው ይሄ እንደ ፖለቲካ ፓርቲ ለመንቀሳቀስ ከአሸባሪነት የመሰረዝ ፎርማሊቲ ይሄ ያለ አይደል ዶክመንቶች ምናምን የሚያስፈልጉት ነገሮች ለማድረግ መሰረቱ ፕሪቶሪያ ላይ እውቅና ስለተሰጣጠን በዛ መሰረት ጨርሱልን ነው መሆን የነበረበት። ግን እኔ ልንገራችሁ ቲፒኤልኤፍ ቅድምም የተዘረዘረው እየፈራረሰ ነው የተባለው በኢትዮጵያ ደረጃም የፌደራል መንግስትም እየፈራረሰ ያለበት ሁኔታ በዋናነት ተጠያቂው እነሱ ራሳቸው ናቸው። በኢትዮጵያ ደረጃ ለሚሆነው እኛው ኢትዮጵያውያን በአመራር ያሉ ሰዎች ማለት ነው ተጠያቂ ናቸው ከማንም የውጭ ኃይል በላይ። በቲፒኤልኤፍም ማንም ላይ እጁ መቀሰር የለበትም። ቲፒኤልኤፍ ኢንፋክት የራሱን አቅም አጉድሎ የትግራይን የመደራደር የፕሪቶሪያ የመደራደር አቅም አዳክሞ ፌደራል መንግስት የሚጠበቅበትን ግዴታ እንዳይፈጽም ሁኔታዎችን ያመቻቸ ነው ብዬ ነው የምወስደው። ህወሓት ሲጀመር ለምዝገባው መሰረዝ ዋናው ተጠያቂ ህወሓት ራሱ ነው። አንድ ለሁለት ተከፍለው ፌደራል መንግስቱ ሜድል እንዲያደርግ በጉዳያቸው ሁኔታዎች አመቻቹ። ሁለተኛ ጊዜ ምርጫ ቦርድ ሄደው የተሰጣቸው ወረቀት ከ50 ዓመት ሳይሆን ከሆነ ጊዜ በኋላ የሚለው ተቀብለው መጡ። ለምንድን ነው ያንን ተቀብለው የመጡት? አንድ ሌሎቹ የተከፈለው ህወሓት ሄዶ ሌላው ክፋይ እንካች ሄዶ ያንን ወረቀት ተቀብሎ ጉባኤ ያካሂዳል የሚል ስጋት ነበራቸው እነ ደብረጽዮን እነ ጌታቸው እንደዛ እንዳያደርጉ ብለው ወረቀቱ ተቀበሉ። ለምን? ጉባኤውን ማካሄድ ስለፈለጉ። ጉባኤው ደግሞ አይደለም የፌደራል ምርጫ ቦርድ የህወሓት የራሱ ተቋማዊ አሰራሩ ህገ ደንቡ ያላሟላ ጉባኤ ነው ያካሄዱት። ጎዶሎ እንደዛ ሆኖ ምርጫ ቦርድ አስቀድሞ ይሄንን ጉባኤ እውቅና አልሰጠውም አላቸው። አንዴ ሌላው ችግሩ እንግዲህ የመጨረሻ ማዕቀብ ልጥልብህ ነው። ከአሁን በኋላ በሰዓት ነው መከፋፍለው። በአንድ ደቂቃ ጨርስና ትመለሳለህ። ሌሎች ብዙ ሳስረቆኝ የምርጫ ቦርድ ጉዳይ ብቻ አይደለም። በነገራችን ላይ ፕሪቶሪያ እንዳይተገበርም ከዛ በዘለለ የፕሪቶሪያ አተገባበር ላይ የሚሳተፉ ኃይሎች በሂደት ከሂደቱ እንዲወጡ የማድረግ ስራ ራሱ ነው ቲፒኤልኤፍ የሰራው። ፌደራል መንግስት ቀዳዳውን ነው የተጠቀመው። የኮመርሻል ፍላይት መጀመሪያ እንደመጣ ወደ መቀለ የፌደራል ባለስልጣናትን ጭኖ ታስታውሳላችሁ። የኤልፓ፣ የቴሌኮም፣ የባንክ
ሊያስጀምሩ ማለት ነው። ሚኒስቴሮቹ ተጭነው ሲሄዱ ደብረጽዮን በአማርኛ ሶስተኛ ወገን እኮ ያስፈልገንም ያላቸው ናይጄሪያ እየሄድን ምን ልክ የቅድም ያጫወታችሁት ቪዲዮ በስሜት ዝም ብሎ በቃ ሁሌም እንደዛ ነው። ለነገሩ አዲስ አይደለም እንዳልከው ያኔም እንደዛው ሲል ነበረ። ከፊርማ በኋላም እንደዛው ነው የሚለውና ኢትስ ኖት ሶ ሰርፕራይዚንግ ራሳችን ጨርሰዋል። ሶስተኛ ወገን ያስፈልገንም ምናምን አለ። ህይወት ተጠያቂ ነው የሚለው ላይ ያዝልኝ። አሁንም አብይ ይሄንን ተከትሎ ገለታው የገለጠው ዋንጫና ሰርቲፊኬት ሰጥቶ ሸኛቸው። እሺ ከማንም በላይ ራሳቸውን ነው መውቀስ ያለባቸው። ራሱ ተጠያቂ ነው። አሁን ለደረስንበት ነው። አሁን እንግዲህ ካሁን ባለ ሰዓት ላስቀምጥ ነው። አሁን ሪፍሌክት ካደረጋችሁ በኋላ ኢን ዘ ኢንተረስት ኦፍ ታይም 5 ደቂቃ ነው እያረኩ የሚሄደው። አሉላ ረጅም ብዙ ነጥቦች ላይ ሀሳብ ስለሰጠ ገለታው ሪፍሌክት አድርግና አያን አንተም የቀረ ነገር ላይ ሪፍሌክት አድርገህ በቀሩት ሰዓት 3 ደቂቃ እየረግን ያሉትን ኢሹዎች አድሬስ እናደርጋለን። ገለታው አሁን እስካሁን በተነሱት ጉዳዮች ላይ ባጭሩ ከዛ አያና የዚህ የፕሪቶሪያውን ስምምነት በተለይ ባነሳው ላይ አንድ ስምምነት ውጤታማ ይሆን ዘንድ ብዙ ጥያቄዎችን ማስነሳት የለበትም። የኩዌስችን ቤጊንግ የሆነ አሁን ግምታችንን ነው እየሰጠን ያለ ነው። አይ ይሄኛውን ህወሓት አይደለም የሚመለከተው እንደ ፓርቲ ነው፣ ምርጫ ቦርድ ለምርጫ የከለከለው ለዚህ ጉዳይ ነው እንጂ በዚህኛው ላይ ህይወቱ አለ ወዘተርፈ የሚለው ነገር እንደዚህ አይነት ስፔኩሌሽን እንድንሰጥ አድርጓል። አሁን ደግሞ በጣም ያሳሰበኝ ህወሓት ራሱ እኔ ስምምነት አላውቀውም ካለ በክልሉ በሽግግሩ ጊዜ እኮ 50+1 ነው አይደለም ወንበር የያዘው ድምጽ ያለው። ስለዚህ ውድቅ ሆኗል ማለት እኮ ነው ፕሪቶሪያ። እና በእንደዚህ አይነት ከባቢ ውስጥ መሆን የለበትም። ትልቅ ስምምነት እንደዚህ አይነት ስምምነት ክላሪቲ ያስፈልገዋል፣ ያዥው ያስፈልገዋል። ለዚህ ነበር እኮ ህወሓትን ጊዜው አይደለም አሁን ምርጫ ቦርድ ላይ ናና ራሱ ህወሓት መሄዱን ብቻም ሳይሆን ፌደራል መንግስቱ ራሱ እኮ ትልቅ ሸክም ነበረበት እኮ። ይሄ ጉዳይ ሴንሲቲቭ ነው። ገና ከጦርነት የጦርነት ዝናብ ማባራቱ ነው እና በሀገሪቱ ህግ መሰረት ተመዝግበህ ሰው ሆነ እንዲሆነ የሚለው ነገር ይዘገይ መባል ሲገባው ለማፍረስን ፍላጎት ስላለ በፍጥነት ነው እና በአጠቃላይ የመዋቅር ግጭት ገጥሞታል። አሁን ያነሳ ነው ይሄ የውቅር ግጭት በትግራይ አካባቢ እኔ ቲፒኤልኤፍን የሚለውበትም በፌደራል መንግስቱ አብይ አህመድ በቀደም ፓርላማ ሲናገር እኔ ይሄ የፕሪቶሪያው ስምምነት ነገር ግራ እያጋባኝ ነው፣ ዋና ዋና ፈራሚዎቹ እዚህ ስምረት ፓርቲን ፈጥረዋል አይነት ነገር ተናገረ እና እሱም ግራ ተጋብቷል። ለማስፈጸም አይችልም ማለት ያደረገው እንጂ ስምረት ቢላቸውማ ጥሩ ነበረ። ግለሰቦች ከጻድቃንና ጌታቸውና አብርሃ ሰፋ ናቸው። አዎ እነሱ የሄዱት የፈረሙት ሰዎቹ የሉም ከህወሓት ጋር የሚል ነውና ግራ ተጋብቷል ጠቅላይ ሚኒስትሩም ማለት ነው። ይሄንን ስምምነት ያስፈጽማል። ስለዚህ ነው ኢትዮጵያውያን ይሄ ጉዳይ ሪቫይዝ መደረግ አለበት። እንዴት ነው ሪቪዥን የሚደረገው? ምክንያቱም ትስስር እኮ ነው፣ ትስስር ነው። በትግራይ እና በፌደራል መንግስት መካከል የሚኖር ትስስር ነው። ጊዜያዊ መውጫ መግቢያ ነው አይደለም። ስለዚህ ግልጽ ሆኖ የሚያስፈጽመው አካልም ብሎ ታውቆ ክትትልም እየተደረገ ኢቫሉዌት እየተደረገ ደግሞ ማለቂያውስ ምንድነው ማሰሪያም ያስፈልገዋል። እስከ መቼ ነው የሚለው ነገር መወሰን ነበረበት እና ትልቁ ችግር የመዋቅር ግጭት አለ። ሁለተኛ ፖለቲካል ኮሚትመንት ችግር አለ። ከልብ አይደለም ከሁሉ አብይ አህመድም በኩል የምናየው ህወሓት እንዲጠፋ ነው የሚፈልገው። የሆነ የብልጽግና ተቀጥላ መትከል ይፈልጋል ትግራይ ላይ በሆነ ፓርቲ ስም አንድ ተደምረናል ያለ ኃይል ትግራይ ላይ መቀመጥ አለበት። ያለዛ እየሰራ ነው ያለው ሌት ከቀን የሚመስሉትን ሰዎች እየሰበሰበናል እና ይሄ ወዴት ነው የሚወስደን? ስለዚህ አጠቃላይ ቅድም ያነሳሁት ነገር ነው ሞገስ። ችግሩ አሁንም ማየውን እንደ አንድ ኢትዮጵያዊ እኔም ራሴም ጋር ያለ ችግር ነው። ሆሊስቲክ አይደለም እንትናችን አፕሮቻችን። በየቤቱ እኮ ነው ችግር ያለው። በየቤታችን እኮ ነው እየተቃጠልን ያለው። ጦርነቱ በአማራ ክልል ነው። ዛሬ የትግራይን የፕሪቶሪያን ብቻ ነው ያነሳ ነው። አማራ ክልል የምታዩት ነው። ኦሮሚያ ክልል የምታዩት ነው። እነዛ ወጣቶች ለውጥ ይመጣ ዘንድ እጃቸውን እያጣመሩ ሲታገሉ የነበሩ ወጣቶች ነፍጥ ያነሱበት አካባቢ እኮ በጣም የሚያስገርም ለውጥ እኮ ነው ያለው። ምን አይነት ብሶት፣ ምን አይነት ቁጭት ነው የመጣው በምድሪቱ ላይ። ስለዚህ በየክልሉ አካባቢ ያለው ግጭት አንድ ላይ አይተን አንድ ነገር አለ። ምንድነው ወደ መደምደሚያው እንኳን አልመጣሁም፣ ግን ዩናይትድ ዊ ስታንድ ይላሉ አይደለም።
divided we fall ይላል እና አሁን የብዙ የየክልሉ ችግሮች የየአካባቢያችን ችግሮች ይቺን ዩናይትድ ዊ ስታንድ የምትለዋን ነገር ትተን በየአካባቢያችን ላይ ማተኮራችን ይመስለኛል ትልቁ ችግርና የፕሪቶሪያ ስምምነት በአጠቃላይ እንደ ወንድም ያሉላም ባነሳው ላይ ብዙ መዋቅራዊ ግጭት ውስጥ ነው ያለው። በዚህ ሊቀጥል አይችልም። ዝም ብሎ የፖለቲካ መጫወቻ ነው የሚሆነው። ቅድም እንዳልነው አንዱ ዝም ብሎ ድግ አድርጎ ፌደራል መንግስቱን ለመክሰስ አብይን ለመክሰስ የፕሪቶሪያን ስምምነት ይጠቅሳል። ህወሓትም በዛም በኩል ደግሞ ፕሪቶሪያን ስምምነት አልተገበራችሁም እያለ ነው ያለውና በዚህ መካከል አይ ቲንክ ጀነሬሽን ዚ ተነስቶ አጠቃላይ ሆሊስቲክ የሆነ አቀራረብ ሁለንተናዊ እይታ ያለው ትውልድ ተነስቶ በመላው ሀገራችን ውስጥ ለውጥ የሚመጣበት የከሸፈው ሽግግራችን የሚስተካከልበት ሁኔታ ውስጥ መግባት ያለብን ይመስለኛል። 5 ደቂቃ